ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደድሼ ልናገር ዝናሽን ላውራ ይደነቅ የአምላክሽ ሥራ ተጋድሎሽ የእምነትሽ ጽናት ሆኖኛል የእምነቴ መብራት ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ አዳምና ለቅድስት ሔዋን እንደዚሁም ለእናታችን ለሰማዕት ቅድስት አርሴማ እንደዚሁም ለማርያም እንተ ዕፍረት እንደዚሁም ለማርያም ግብፃዊት እና በስንክሳር ለተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላም በጤና ደረሰናችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል
እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በወልድ መንፈስ ቅዱስ አሐዱ አምላክ አሜን። እህት ወንድሞቼ፣ አባት እህቶቼ፣ ብርሃነ ስላሴም እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት ናችሁ? ሰላም ናችሁ ወይ? ሁሉ አማን፣ ሁሉ ሰላም አለው። እኔ እግዚአብሔር ይመስገን። እኔ ምስክርነት መስጠት የምፈልገው ከብዙ ጥቂቱን ነው። እኔ አሁን ያለሁት በስደት ሀገር ነው። መጀመሪያ የተደረገልኝ ቅዱስ ሚካኤል ክብር ለሱ ይግባው። ለእኔ የደረሰ ለሁሉም ይድረስ። ወደ አረብ ሀገር ሄዳለሁ ብዬ ባሰብኩበት ሰዓት በጣም ብዙ መከራ፣ ብዙ ስቃይ ደርሶብኝ ነበረ። ቦሌም ደርሼ ምንም አንድ ነገር ፓስፖርት ላይ ችግር ሳይኖርበት ምንም አንድ ነገር ሳይኖርበት ቦሌ ደርሼ 2 ነው 3 ተመልሼ ነበረ። ምንም አንድ ነገር ሳይሆን ማለት ነው። ከዚህ ደግሞ የምታሰራልኝ እህት የወንድሜ ሚስት ነበረች እና በቃ አልቅሼ በቃ አልፈልግም፣ አረብ ሀገር የሚባል እንኳን አልሄድም። ከኖርኩኝ እግዚአብሔር እንደሰው ካኖረኝ ሀገሬ ላይ ያኖረኝ፣ ካላኖረኝም ደግሞ እግዚአብሔር ፍቃዱ ነው ብዬ አልቅሼ በቃ በተውኩበት ቦታ ከዛን አሁንም 3ኛ ጊዜ ለሞክር ብዬ ሲሄድ አሁንም እንደዛው እምቢ ብሎኝ ሁሉ ነገር ካለፈ በኋላ ልክ ወደ አየር ማረፊያው ገባለሁኝ ብዬ ወደ ስገባ አሁንም አይሆንም የተጓደለ ነገር አለ ብለው አስመለሱኝ። ከዛ ምንም አላልኩኝም። እኔ የአርሲ ልጅ ነኝ። ወደ አርሲ ነው ትውልድ ቦታዬ። አክስቴ ደግሞ ወደ ጨርቆስ አካባቢ መሿለኪያ አካባቢ ነበረች። እስጢፋኖስና ሚካኤል እዛ አካባቢ የሚያቅሰው ይኖራል። ከዛን እስጢፋኖስና ሚካኤል ሄጄ አልቅሼ ሰው እንደሚያለቅሰው ማርያምን አልቅሼ ከዛን ቅዱስ ሚካኤል አንተ ሁሉንም ነገር የዘጋጋብኝን መንፈስ ሁሉ አንተ ከመንገዴ ላይ አርቅልኝ፣ አንሳልኝ ብዬ ቅዱስ ሚካኤል ሄጄ አልቅሼ እንደዛ ቅዱስ ሚካኤል ሁሉን ነገር አስተካክሎ ወደ አረብ ሀገር መጣ። ወደ አረብ ሀገር መጥቼ እየሰራሁኝ እያለ ያው የሀገራችንን ጉዳይ የምታውቁት ነው። እንገባለን ብለን በምንነሳበት ሰዓት ችግር ይገባል። ሁልጊዜ በቃ ሰው መሞት ነው፣ ረፍሻ ነው ወደ አርሲ ማለት ነው። ከዛን በቃ ቅዱስ ሚካኤል አንተ እርዳኝ። በቃ እነዚህም ሰዎች 2 ዓመት ሰርቼ ጨርሻለሁኝ። አሁን ልገባም ባሰብኩበት ሰዓት ምንም ስላልተመቻቸልኝ ይሄው ረፍሻም ስለሆነ የት ነው መንገባው? ቅዱስ ሚካኤል አንተ ረተኸኝ እነዚህን ሰዎች ወዳቸውን አራርተው ካሰሩልን ድጋሚ 2 ዓመት ካሰሩልን እኔ አንተ ምስክርነቱ ወጥቼ እናገራለሁ ዝክረ ቅዱሳን ላይ ብዬ ቃል ገብቼ እንደዛው በተቀመጥኩበት ሰዓት ሰዎቹ አሰሩልን። አሁን እየሰራን ነው። እግዚአብሔር ተመሰገነ ይሁን። ለእኔ የደረሰ ቅዱስ ሚካኤል ለእናንተ የሚድረስላችሁ እንድታቀርብልኝ ወንድሜ አደራ ልካለሁ። በጸሎት ደግሞ አስቡኝ ወለተ ማርያም ብላችሁ ብዙ ነገር አለ የምንናገረው ያው ሰዓትና ወቅት ስላሌለን ነው እንጂ ብዙ ነገር የምንመሰክረው የምንናገረው ነገር አለ። አደራ ይሄንን አቅርብልኝ ምስክርነቴን። ቃልዎት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። የአባታችን አዳም የእናታችን ሔዋን የገድላቸው ዜና ይህ ነው። ጸሎታቸው በረከታቸው ከሊቃነ ጳጳሳት ጋራ ከምእመናን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰትም ድምፆችም ዝም አሉ። የአባታችን የአዳም ቃል በእግዚአብሔር ኃይል ወንድም ከወንድሙ ጋር እንደሚነጋገር ያሬድን እንዲህ ብሎ አነጋገረው። ልጄ ያሬድ ሆይ ከሰይጣን እጅ ላዳነህ ለእግዚአብሔር መሥዋዕትን አሳርግ። ቁርባንን በምታሳርግበት ጊዜ እኔ በማሳረግበት መሠዋ ላይ ይሁን። በእርሱም ቁርባኑን አሳረገ። ከሰይጣን የተነሳም ልብ የምትል ሆነ። ጥፋቴን ስለሚሻ
እሳት የሆነች ነበረች። ምትሃት ብዙ ጊዜ ሙሽራ ተመስሏልና፣ ነገር ግን እግዚአብሔር ከእጁ አዳኝ ሕዝቦቹንም ከእርሱ የተነሳ ያስተውሉ ዘንድ አዘዛቸው። ለእግዚአብሔር ቁርባን ማሳረግን አትተው። ከዚህ በኋላ የአዳም ቃል ዝም አለ። ያሬድና ልጆቹ ከዚህ ሁኔታ የተነሳ አደነቁ፣ በድኖችን እንደነበሩት አስቀመጡ። ያሬድም ሌሊቱን ሁሉ እስኪነጋ ድረስ ይጸልይ ዘንድ ከልጆቹ ጋር ቆመ። ቁርባንንም ደግሞ አዘጋጀ። አዳም እንዳዘዘው መሠዊያው ላይ ደግሞ አሳረገው። ያሬድ ከእግዚአብሔር ዘንድ ምሕረትን የኃጢአትንም ስርየት ስለጠፋው ቀንዲል ደግሞ ከመሠዊያው ላይ ደግሞ ቆመ። ስለ እግዚአብሔር ያሬድን በመሠዊያው ላይ ታየው። እርሱም ደግሞ ልጆቹንም ባረከ ወይም ደግሞ መረቀ። በመሥዋዕታቸው ተቀበለ። በመሠዊያው ላይ ደግሞ ካለች መለኮታዊ እሳት ይወስድ ዘንድ አዘዘው። ከእርሷም ከአባታችን ከአዳም ሥጋ ፊት ያበራ የነበረ መብራትን ያበራ ዘንድ። ዳግመኛም እግዚአብሔር ለአባታችን ለአዳም የገባለትን ቃል ኪዳን ገለጠለት። 5500 ዘመን ወደ መሬትም ደግሞ የሚመጣትን ምስጢርን ደግሞ ገለጠለት። እግዚአብሔር ያሬድን አለው፣ ከመሠዊያው የወሰድካት ይህች እሳት ወይም ሥጋዎች ወይም በድኖች ፊት የምታበራ ብርሃን ትሁንህ። ከእርሱ የአዳም ሥጋ እስኪወጣ ድረስ ከቤት አትውጣ። ያሬድ ሆይ በቀንዲሉ የምታበራዋን እሳትም ጠብቅ። ከቤት ትወጣ ዘንድ አትመለስ። ብታይህ ጊዜ ምትሃትን ደግሞ ያይደለ በጎ ማየትን ደግሞ እስክትቀበል ድረስ እኔ እግዚአብሔር ጠብን ክፉ ስራንም ደግሞ አልወድምና ምግባራቸውም ደግሞ እንዳይማሩ ዳግመኛም ከቃየል ልጆች ጋር እንዳይቀላቀሉ ሕዝቦችን እዘዛቸው በማለት እግዚአብሔር ያሬድን ደግሞ አዘዘው። እርሱም ደግሞ ልጆቹም ቀረቡ። እሳትን ወስዶ ወደ ቤቱ ወርዶ በአዳም ሥጋ ፊት ደግሞ መብራትን አበራ። ሕዝቡንም አዘዛቸው። ይህች መልእክት በያሬድ ዕድሜ በ400 በቀረች እሳት የሆነች ነበረ። ዳግመኛም ድርሰቱ እንዳይረዝም ቃሉን እናሳጥረው እንጂ ከእነሱ የማናስባቸው መንክራት ወይም ደግሞ ድንቆች ብዙዎች ናቸው። ነገር ግን ይህች ከብዙዎች እጅግ ድንቅ ናት። ያሬድም 8 ዓመት ያህል ልጆቹን ሲያስተምር ቆየ። ልጆቹም ያዘዛቸውን ትእዛዝ ይተላለፉ ጀመሩ። ያለ ፈቃዱም ብዙ ሥራዎችን ይሰሩ ነበረ። ከደብር ቅዱስም ከአንዱ በኋላ አንዱ ተከታትለው ይወርዱ ጀመረ። ከቃየል ልጆች እርኩሳን ማህበራት ጋራም ደግሞ ተቀላቀሉ። በዚህ ስራም የያሬድ ልጆች ከደብረ ቅዱስ ይወርዱ ነበረ። እኛስ በፈቃዳችን እንገለጣላችኋለን። ይህ ቃየል ወደዚች ጥቁር ጭቃማ ምድር በወረደ ጊዜ ዘሮቹ በዙ። እነሱ አንዱም ቃየልን ደግሞ የገደለ የእውሩ የላሜህ ልጅ ስሙም ግኑን ነው። ግኑንም ከታናሽነቱ ጀምሮ በውስጡ ሰይጣን ያደረበት ነበረ። በነጋሪት፣ በአውታር፣ በጸናጸል፣ በዝማሬ፣ በመሰንቆር፣ በከበሮ ብዙ ተግባራትን ያደርግ ነበረ። ይመታባቸውም ነበረ። በሚመታባቸው ጊዜ በውስጣቸው ሰይጣን ያድርባቸውም ነበረ። በመካከላቸው የሚያምሩ የሚጣፍጡ ልብን የሚስቡ ቃላትን ይሰሙ ነበረ። ይመቱባቸው ዘንድም ማህበራትን ሁሉ ይሰበስብ ነበረ። በሚመቱባቸው ጊዜ የቃየል ልጆች ዓይን ፊት መልካም ይሆን ነበረ። እርስ በርሳቸው በኃጢአት ይቃጠሉ ነበረ፣ እንደ እሳትም ይገለባበጡ ነበረ። ሰይጣን እርስ በርሳቸው ልባቸውን ያቃጥላቸው ነበረ። በውስጣቸው ፍትወተ ዝሙት ይበዛባቸው ነበረ። ሰይጣንም የሚያሰክር መጠጥ መጥመቅን
መድኃኒትን ማዘጋጀትን ለግኑን አስተማረው። ይህ ግኑም ደግሞ ማህበራቱን ወደ መጠጫዎች ሰበሰበ፣ በእጃቸውም አትክልቱን ሁሉ አደረሰ፣ ይጠጡባቸው ነበረ። ይህ ግኑን ግን ኃጢአትን ያበዛ ትዕቢትንም ያደርግ ነበረ። የቃየል ልጆች የማያውቋትን ኃጢአት እንዲሰሩ ያስተምራቸውም ደግሞ ነበረ። የማያውቋትንም ስርዓትም ደግሞ ሰራላቸው። ሰይጣን ባያቸው ጊዜ ይገዙለት፣ ያላቸውን ሁሉ ደግሞ ይሰሙት ነበረ። ግኑም ደግሞ ደስ ተሰኘ። እርሱ ብረትን ወሰደ፣ ከእርሱ ዕቃ ወይም ደግሞ ጦር መሳሪያ እንዲያዘጋጅ ድረስም የልቦናውን ሐሳብ በዛ። ይህም የሆነው በሰከሩ ጊዜ እርስ በርሳቸው መጣላት፣ መጋደል ይበዛ ስለነበረ ነው። በጓደኛው ላይ ደግሞ የሚበረታም ይማርከው፣ ሴት ልጁንም ደግሞ ወስዶ በፊቱ ኃጢአትን ይሰራባቸው ነበረ። ሰዎቹ እንደ ተሸነፉ በተመለከተ ጊዜ ያልተሸነፉት ሌሎቹንም ደግሞ መጡ። የተሸነፉትንም ወደ ጎን መጥተው ከሰሱ። በመካከላቸው ቆመ፣ ወደ ኃጢአት እንዲያዘነብሉ አደረጋቸው። በውስጧ ኃጢአት በዛ። እያንዳንዱም እህቱን፣ ልጆቹን፣ እናቱን ይወስድ ነበረ። ሌሎችንም ደግሞ የአባታቸውን እህት ልጅ ወሰዱ። አንዱ ከአንዱ ተለይቶ አልቀረም ነበረ። ክፉንም አያውቁም ነበረ። የሴት ወገኖች እንዴት ሰነፉ፣ አበዱ። ከኃጢአታቸው የተነሳም መሬትን አረከሱ። የፈጠራቸውን እግዚአብሔርንም አስቆጡት። ግኑንም ማህበራቱ ወይም ሰራዊቱን ሰበሰበ። ከበሮም ይመቱ ነበረ። በደብረ ቅዱስ አስቀድመን እንደተናገርነው ሁሉ ያደርጉ ነበረ። ይህን ያደረገው በደብረ ቅዱስ የሚኖሩ የሴት ልጆች ይሰሙ ዘንድ ነውና። የሴት ልጆች ይህን በሰሙ ጊዜ ያደንቁ ነበረ። ማህበራቱ ወይም ሰራዊቱ ወደ እነርሱ ይመጡ ወይም ደግሞ እነርሱ ይመለከቱ ዘንድ በተራራው ራስ ይቆም ነበረ። ለአንድ ዓመት እንዲህ አደረጉ። ዓመቱ በተፈጸመ ጊዜ ሰይጣን እነርሱ ትንሽ እንደሆኑ ተመለከተ። በግኑም አደረበት። በመከፋፈል ተለያዩ። ስራዬን ያደርግ ዘንድ አስተማረው። የቃየል ልጆች ይህን ሁሉ ያደርጉ ነበረ። በደም ግባት በልብስ ያንጸባርቁ ነበረ። በከበሮ በነጋሪትም ወደ ተራራው ራስ ይሰበሰቡ ነበረ። ያማሩ ልብሶችን ደግሞ በመልበስ ፈረሶች በመጋለብ ብዙ መጥፎ ተግባራትን ያደርጉ ነበረ። በተራራው ላይ ደግሞ የነበሩ የሴት ልጆች ደግሞ ስለወደቁት ሰራዊት እግዚአብሔር ያመሰግኑ ይጸልዩ ነበረ። እግዚአብሔር መላእክት ወይም ልጆቼ አላቸው። ታላቅ ደስታንም ተደሰተባቸው። ከዚህ በኋላ ትእዛዙን አልጠበቁም። አባቶችም ደግሞ የተከተሉትን የእግዚአብሔርን ቃል ኪዳን ደግሞ አልያዙም። ከጾማቸው ከጸሎታቸው ከአባታቸው ከያሬድ ምክርም ተለዩ እንጂ። የቃየልን ልጆች የለበሱትን ልብስ ያደረጉትን ጌጣጌጥም ያዩ ዘንድ ከጠዋት እስከ ማታ ድረስ በተራራው ራስ ይሰበሰቡ ነበረ። የቃየል ልጆች ከታች ሆነው የሴትን ልጆች ያዩአቸው ዘንድ ወደ ላይ ይመለከቱ ነበረ። ማህበራቱ ወይም ሰራዊቱ ከተራራው ላይ ቆመው ወደ እነሱ ይወርዱ ዘንድ ይጠሯቸው ነበረ። የሴት ልጆች ከተራራው ላይ ሆነው እኛ መንገዱን አናውቅም፣ የላሜህ ልጅ ግን እርሱ መንገዱን አያውቁም፣ ስማ እንዴት እንደሚያስወርዳቸው አሰበ። ሰይጣናትም ማታ ተገለጡለት፣ እንዲህም አሉት፣ እነርሱ የቆሙበትን ይህ ተራራ መንገድ የሌለው ነውና ከእርሱ ይወርዱ ዘንድ በነጋታው ሲመጡ ከተራራው ጫፍ በስተ ምዕራብ በኩል ኑ፣ በዚያ የውሃ ምንጭ መንገድ ታገኛላችሁ። ይህችም በሁለት ተራሮች መካከል ወደ ውሃው ታች ታወርዳለች በላቸው አለው። በነጋም ጊዜም ግኑም እንደ ልማዱ ነጋሪትና ከበሮ መታ። የሴት ልጆችም ደግሞ ሰሙ፣ እንደ ልማዳቸውም ደግሞ መጡ። ግኑም ደግሞ ከምዕራብ በኩል ወደ ታች ደግሞ ኑ፣
የምትወርዱበትን መንገድ ታገኛላችሁ አላቸው። የሴት ልጆችም ከእርሱ ይህን በሰሙ ጊዜም ደግሞ የሰሙትን ሁሉ ለያሬድ ነገሩት ዘንድ ወደ ቤት ተመለሱ። ያሬድም ይህን በሰማ ጊዜ አዘነ፣ እነርሱም እንደሚተላለፉ አወቀ። ከዚህ በኋላ ከሴት ልጆች 100 ሰዎች ተሰበሰቡ። እርስ በርሳቸው ወደ ቃየል ልጆች ኑ እንውረድ፣ የሚያደርጉትን ስራቸውን እንመልከት፣ እነርሱም ጋራም ደግሞ እንደሰት ተባባሉ። ዳግመኛም ያሬድ ይህን ነገር ከ100 ሰዎች በሰማ ጊዜ ሰውነቱን ተናወጸ፣ ልቡም አዘነ። በታላቅ ንዴትም ተነስቶ በመካከላቸው ደግሞ ቆመ። ከተቀደሰ ንጹሕ ከሆነ አባታችሁ በውስጥ እንኖር ዘንድ ካዘዙን ከዚህ ተራራ አንዱስ እንኳን እንዳይወርድ ሲል ደግሞ በጻድቁ በአቤል ደም ደግሞ አማላቸው። ያሬድም እነሱ እንዳልተቀበሉት በተመለከተ ጊዜ የተቀደሰችውን ደግሞ ንጹሐን ርኅሩኆች የምትሆን ልጆቼ ሆይ ከዚህ ደብር ቅዱስ በወረዳችሁ ጊዜ እግዚአብሔር ዳግመኛም ትወጡ ዘንድ አይፈቅድላችሁም አላቸው። ዳግመኛም እኔ በአባታችሁ አዳም ሞት በጻድቁ በአቤል ደምም ደግሞ እምልላችኋለሁ። ልጆች ሴት ሄኖስ፣ ቃየንና መላልኤል ሆይ እኔ የምነግራችሁን ትሰሙ ዘንድ ከዚህ ከደብረ ቅዱስም እንዳትወርዱ አመልሃችኋለሁ። እናንተ ከዚህ በወረዳችሁ ጊዜ ሕይወት ወይም ይቅርታ ከእናንተ ይወገዳል። የዲያብሎስ ልጆች እንጂ የእግዚአብሔር ልጆች አትባሉም አላቸው። እነሱ ግን ነገሩን ደግሞ አልሰሙም። በዚህ ዘመን የሸመገለ ሄኖክ ነበረ። ለእግዚአብሔር በመቅናትም ደግሞ ተነሳ። እኔ ከእናንተ ነኝ፣ እኔም ስሙኝ፣ የአባቶቻችን ትእዛዝ በተላለፋችሁ ከዚህ ከደብረ ቅዱስም በወረዳችሁ ጊዜ ከባድ ነው። ዳግመኛም እስከ ዓለም ፍጻሜ ድረስ ፈጽሞ የምትወጡ አይደላችሁም አላቸው። እነሱም በሄኖክ ላይ ደግሞ ተነሱበት፣ ነገሩንም አልሰሙትም። ከደብረ ቅዱስ ወረዱ እንጂ። የቃየል ልጆች ደግሞ ያማሩ ሆነው እጃቸውም ደግሞ እግራቸውም የጌጣጌጥ አምሮ በተመለከቱ ጊዜ የኃጢአት እሳት በልባቸው ነደደ። በሴት ልጆች ዘንድ ታላቅ ደም ግባት እንዳላቸው አደረጋቸው። የሴት ልጆችም ሰይጣን በሴቶች ዘንድ ፈጽመው ያማሩ እንዲሆኑ አደረጋቸው። የቃየል ልጆች ደግሞ በሴት ልጆች ፊት እንደ ነጣቂ አራዊት ይዘሉ ነበረ። የሴት ልጆች በቃየል ልጆች ዘንድ እንዲሁ ነበሩ፣ ከእነሱ ጋራም ረከሱ። በርኩሰት ከወደቁ በኋላ በወረዱባት መንገድ ተመለሱ። ወደ ተራራው ይመለሱ ዘንድ ወደዱ፣ ነገር ግን አልተቻላቸው። የደብረ ቅዱስ ድንጋዮች በፊታቸው እንደምትንቦገቦግ እሳት ሆነባቸው። ስለሆነም ዳግመኛ ፈጽሞ መውጣት አልተቻላቸውም። ዳግመኛም እግዚአብሔር በእነርሱ ላይ ደግሞ ተቆጣ። በእነሱም ከምስጋና ሕይወት ስለወረዱ ተጸጸተ። ከእነሱ ወገን ንጽሕናቸውን እንዴት ተዉ? በኃጢአት ርኩሰትስ እንዴት ወደቁ? እግዚአብሔር ቃሉን እንዲህ ሲል ወደ ያሬድ ላከ። ለእኔ ልጆች ብለህ የሰራሃቸውን እኒህ ልጆች እነሆ ትእዛዜን ተላለፉ፣ ወደ ጥፋት ወደ ኃጢአት ምድርም ወረዱ። ወደዚህ ወርደው እንዳይጠፉ ወደ ቀሩት ዙሩ፣ ተመለሱ አለው። ያሬድም በእግዚአብሔር ፊት አለቀሰ፣ ከእርሱም ምሕረትን ይቅርታን ፈለገ። ያሬድም ሥጋው ከነፍሱ ትለይ ዘንድ ይፈልግ ነበረ። ከደብረ ቅዱስ ስለ ልጆቹ መውረድም የእግዚአብሔር ቃል አይሰማም ነበረ። ያሬድ የእግዚአብሔር ትእዛዝን ሰማ፣ እንዳይወርዱም ወደ እነርሱ ተመለሰ። ነገሩን እየሰሙትም ምክሩን አይቀበሉትም ነበረ። ከዚህ በኋላ ለሌሎች ማህበራት ተሰበሰቡ። ወንድሞቻቸውን ይፈልጉ ዘንድ ወረዱ። አብረው ደግሞ በአንድነት ጠፋ። ከእነሱ አንዱ ስንኳ ሳይቀር በአንድነት ካሉት ከታናናሾቹ በቀር አንዱም ከሌላውም ጋር እንዲሆነ። ያሬድም ከደረሰበት ሐዘን የተነሳ ታመመ። ዕለተ ሞቱ እስኪደርስም እንዲሁ በሕመሙ ነበረ። የበኩር ልጁ ኖህንም ደግሞ ጠራው። ከእርሱ ዘንድ በደረሰ ጊዜ ጸለየላቸው፣ ባረካቸው። አላቸውም እናንተ የጻድቃን ንጹሐን ልጆች ከዚህ ከደብረ ቅዱስ አትውረዱ። የወለዳችኋቸው ልጆቻችሁ ከዚህ ደብረ ቅዱስ ወርደዋልና ሰውነታቸውንም የምታጸይፍ ፍጽረታቸውም ደግሞ ዝሙታቸውም
የእግዚአብሔር ትእዛዝ ከመተላለፋቸው የተነሳ ከደብረ ቅዱስ እንደ እንግዶች ወይ መጻተኛ ያደረጉ። እኔም በእግዚአብሔር ኃይል በደብረ ቅዱስ እንደማይተዋቸው አውቃለሁ። ልጆቻችሁ ትእዛዝ የቀደሙ አባቶችን ትእዛዝ ተላልፈዋልን። የአዳም የሔዋን ልመናቸው በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይልክልን ዘንድ የእሱ በጎ ፍቃድ እንዲሆን በአንድነት አባታችን እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያሰሪን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። አሜን። የአምላካችን ስም የተመሰገነ ይሁን። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም እንተ እፍረት ገድል አነባለሁ። ለእኔ እግዚአብሔር የማንበብን ስልጣን ይስጠኝ። በአብና በወልድ በመንፈስ ቅዱስ አምነን እግዚአብሔርን አጋዥ በማድረግ የተመረጠች ሰማዕትና ንዕድ ክብርት የምትሆን የማርያም እንተ እፍረትን ገድልን ምስክርነት መናገር እንጀምራለን። የኢየሱስ ክርስቶስ ወዳጅ ሽቱ ስለቀባችው ጌታ በአመሰገናት ገንዘብ ከቢታንያ የመጣች እናታችን ቅድስት ማርያም እንተ እፍረት በረከቷ በሁላችን ላይ ይደር አሜን። ከዚህ በኋላ ከዕለታት አንድ ቀን ንዕድ ክብርት የምትሆን ማርያም እንተ እፍረት እንደ ልማዷ ነጭ ሐር ልብስ አጊጣ ፊቷን በመስታወት አይታ ሽቱ ተቀባች። ጉንጮቿ ቀያዮች፣ ዓይኖቿ የተዋቡ ሆነው ደምግባቷ በጣም አማራት። እንደዚህ እየተመለከተች 1 ሰዓት ያህል ዘገየች። ከዚህ በኋላ መልካም ሐሳብ በእሷ ላይ አድሮ እንደዚህ አለች፣ ይህን ሁሉ ታስወግድ ዘንድ መልኬንም ትለውጥ ዘንድ ሞት ትመጣ የለምን? ይህ መልካም ሽታ ወደ ትልነት ወደ ግማት ይለወጣል። ይህስ ብርታት፣ ጽንዓት፣ ፍጻሜው ጉስቁልና ድካም አይደለምን? ሊቀርቡኝ ደግሞ የሚወዱትስ የሚቀርልኝ ደግሞ አይደለምና። እንደዚህ ከሆነስ ዘለዓለም ከጥፋትና ከኩነኔ ከማብዛት በቀር እንዲህ ምን አገኛለሁ? የዚህን ዓለም ገንዘብ ብገዛ ብነዳ ባረባ ከሥጋ ጉስቁልና ደግሞ ከድካምና ከዓይኖች እንባን ከማፍሰስ የሚያድነኝ ይኖራልን? ወይስ ከዚህ ሁሉ ነገር ባዳነኝም ጊዜ ከሞት የሚያድነኝ ገንዘብ ይህ ነገር ይቻላልን? ነፍሴ ሆይ ፈረድበት ዘንድ ሰው እንደሚናገርበት ቃል ሁሉ እልሃለሁ። ያለ ዓለሙን ሁሉ ለሚገዛ ጌታ እንዲህ ምን ትመልሻለሽ? ነፍሴ ሆይ ከእውነተኛ ፈራጅ ዘንድ በአንቺ ላይ ትእዛዝ በመጣ ጊዜ እንዴት ትሆኛለሽ? የጨለማ ዳርቻ ወደሚሆን ልቅሶ ደግሞ ጥርስ ማፏጨት ወደ አለበት እሳቱ ወደማይጠፋበት ትሉ ወደማያንቀላፋበት ውርጭ ወደማይሞቅበት ይወስዱሽ ዘንድ አላቸውና። ነፍሴ ሆይ በዚህ ቀን የሚረዳሽ ማን ነው? ስለ አንቺ የሚያማልድሽስ ማን ነው? ንስሐ በሌለበት ነፍስ የተናቀች በምትሆንበት
ጩኸትና ልቅሶ ደግሞ ባለበት ቦታ ነፍሴ ሆይ ከዚህ ከኃላፊው ዓለም ሐዘን የሚረባሽ የሚጠቅምሽ የለሽም። ይልቁንም ኃጢአት ስለ መስራት ወዳጆቼ ዓይኖቼ ሆይ የሞት ጥላ በጋረዳችሁ ጊዜ የሚረባችሁን አለን? ብዙ የዋጥሁብህ አፌ ሆይ ይህ መብልና መጠጥ የሚረባህ አለን? መራራ ሞት ጽዋን ሳትወድ የግድ በጠጣህ ጊዜ አንደበቴ ሆይ የዓለምን ሁሉ ገዢ ትመልስለት ዘንድ የማትችልበት ሞት ዝም ባደረግህ ጊዜ እንዴት ትሆናለህ? በእንሶስላና በቀለበት አጊጣችሁ የምትኖሩ እጆቼ ሆይ የምትፈሩት ሞት በመጣባችሁ ጊዜ እንዴት ትሆናላችሁ? ነጭ ሐርና ኅብር ልዩ ልዩ የሆነ ልብስን በመልበስ ደስ የምትሰኙ ሥራዬ ሆይ በክብር ባለቤት በእግዚአብሔር ክፉ ሥራህን ደግሞ ይመክሩ ዘንድ በፊት በሚቆም ትልፊት አእላፍ ረቂቃን በሆኑ መላእክት ፊት ራቁትህን በቆምክ ጊዜ እንዴት ትሆናለህ? ነፍሴ ሆይ የዚህ ዓለም መብል የሚረባሽ የሚጠቅምሽ አለን? በዚህ የትሎች ምግብ ትሆኝ የሚረባሽ የሚጠቅምሽ አለን? ሁል ጊዜ ወደ ዝሙት የምትሮጡ እግሮች ሆይ ሞት በአሰራችሁ ጊዜ እንዴት ትሆናላችሁ? ልታመልጡ ትወዳላችሁን? አይቻላችሁም። ነፍሴ ወይ በዚህ ዓለም የተደሰትሽው ምን ይጠቅምሻል? ንዑድ ክብርት ማርያምን ተእፍረት ደረቷን እየመታች እንደዚህ አሰበች። መድኃኒት ታገኝ ዘንድ ያመለከታትን አታውቅም ነበርና በሰው ልብ ያለውን መርምሮ የሚያውቅ እግዚአብሔር ግን የጴጥሮስን ለቅሶ አውቆ ንስሐውን እንደተቀበለው ወደ ክብሩም እንደመለሰው የቀራጩንም ጩኸት ከእርሱ እንዳላጠፋ እንደዚሁ ሁሉ ደግሞ ብጽዕት ማርያም እንተ እፍረት በንጹሕ ልብ በመልካም አሳብ ወደ እሱ በተመለሰች ጊዜ እንባዋንም ደግሞ አልናቀም። እሷ ግን ደግሞ እንዲህ አለች አሰበች፣ ቸር መምህር እሱ ደግሞ እንደተቀበላቸው እንደ ሌሎች ሰዎች የሚቀበለኝ ነገርን ይኖርን? እነግረው ዘንድስ አንድ ሰዓት ያህል ይታገሰኝ ይሆን? ንጉሡ ክፋቴን ሁሉ እነግረው ዘንድ ወደ እሱ የሚያቀርበኝ ይኖር ይሆንን? ጉስቁልናዬን በደሌን አስታውሰው ዘንድ ይቀበለኝ ይሆንን? እንዴት ቃል አንዲት ቃልንስ የሚመልስልኝ አንዳች ነገር ይኖርን? እያለች አሰበች። ነፍሴ ሆይ ምሕረትስ ቅርብ ናት፣ ባለመድኃኒትም የራቀ አይደለም። አንቺ ወደ እሱ ትሄጂ ዘንድ የምትመኪበት መድኃኒትሽ ተስፋ የምታደርጊበትስ አለን። ከዚህ በኋላ በማመን ጸጥታ እንዲህ ብላ አሰበች። ኃጢአት ወደዚህ ዓለም የመጣ ስለነሱ በመካከላቸው እንደ ሰው ደግሞ የተመላለሰ ይህ አይደለምንም? የኃጢአትን መመለሱን ነው እንጂ ሞቱን አልሻም እያለስ እሱ አይደለምን? 100 በግ ያለውን ከእነሱ አንዲቱን ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልጋት የሚሄድ አይደለምን? ባገኛት ጊዜ ደስ ብሎት ጫንቃው ደግሞ ይሸከማታል። ካልጠፉት ከ99 ይልቅ ፈጽሞ ደስ ይሰኝባታል። እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚለው እሱ ነው። እንደዚህ ከሆነ ለምን እሰንፋለሁ? ለምንስ ንስሐ አልሻም? እነሆ ከዛሬ ጀምሮ ወደ እሱ ሄጄ ራሴን በፊቱ እክዳለሁ። ካልተወኝ እርሱ ይቅር ባይ መሐሪ፣ ይቅርታውን ቸርነቱ የበዛ እንደሆነ ነው አውቃለሁ። መድኃኒታችን ኢየሱስ ክርስቶስ ባይቀበለኝ እበሳጭ ዘንድ ፈጽሞ አይገባኝም አለች። የእናታችን የቅድስት ማርያምን ተእፍረት በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይሰጠን ዘንድ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን።
የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰሪልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናቸዋለን። ከዚህ በመቀጠል ደግሞ የእናታችን የቅድስት አርሴማን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነች የብጽዕት የብሩክት የክብርት ቅድስት አርሴማ ገድል ይህ ነው። በላያቸው ያለውን የጌታችን የኢየሱስ ክርስቶስ የኃይል ብርታት እያዩ በሚያረጅ ስጋቸው ነዋሪ በሆነ ነፍሳቸው የትዕግስትን ብርታት ያሳዩ ዘንድ የወንጀለኞች ስህተቶችንና መከራቸውን እየናቁ የዚህ ዓለም መከራቸውን እያቃለሉ እግዚአብሔር ለወላጆች ያዘጋጀውን የማያረጀውንና የማያጠፋውን ደግሞ መልካሙን የዘላለም የኑሮ ብዛት ጣዕምንም ያገኙ ዘንድ በብዙ ገድልና ትዕግስት በጌታችን ኢየሱስ ክርስቶስ ከእርሷ ጋር ሰማዕት የሆኑ 27 ሰማዕታት ገድልና ሰማዕትነት ይህ ነው። ስለዚህ እግዚአብሔር ከነዚህ 27 ሰማዕታት በረከት ይስጠን፣ አሜን። ከብጽዕት ብርክት ቅድስት አርሴማ የረድኤት ኃይል ያድነን፣ አሜን። የቅድስት አርሴማ ጸሎትና በረከት ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር፣ አሜን። ከዚህ ብጽዕት ቅድስት አርሴማ የልደቷን መነሻ እንናገራለን። በዚያን ዘመን ክቡራን ከሆኑ ከናቷ ሌዋውያን ከኃያላን ነገሥታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ሰው ነበረ። ከቤተ ክርስቲያን ሹመት ክህነትንም ደግሞ ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ አትኖሲያና የምትባል ክብር የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁል ጊዜ በትዕግስትና በንጽህና ይጋደሉ ነበረ። በጸሎት በቁርባንና በማዕጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበረ። ነገር ግን ልጅ መውለድን ተሳናቸው፣ እስከ እርጅናም ድረስ መሃን ሆኑ። ስለዚህ ብርክት አትኖሲያና ታዝን ታለቅስ ነበረ፣ መውለድ ተስኗታልና። ከብዙ ሐዘን ጊዜ ኢየሱስ ክርስቶስ ሆይ መልካም ፍሬ ወንድ ልጅ ወይም ሴት ልጅን ስጠኝ እንጂ ፍሬ የሌለው ከንቱ እሆን ዘንድ አታደርገኝ። አንተ ከወደድከኝ ሁሉ ይቻልሃል፣ የሚሳነህም የለምና እያለች ዘወትር ወደ እግዚአብሔር ትጸልይ ነበር። ከዚህም በሰማይና በምድር የሚኖሩ ፍሬ ስጠኝ፣ በምድርም የሚኖር ፍሬ የፈቀድህልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ። በሁለት ሥራ አትቅጣኝ። ጌታ አምላኬ መድኃኒቴን ነፍሴን ይቅር በላት፣ ከአለኝታዬም አታሳፍረኝ። የሚያስደስትን አደርግ ዘንድ ለዘላለም የሚኖር ፍሬን ደግሞ ስጠኝ። ጌታዬና አምላኬ ሆይ የተናቀችና የተቸገረች ያዘነች የተገዘች እኔን ባሪያን ቸል አትበለኝ። በጥበብህ ኃይል ሰማይንና ምድርን ባህርንና በውስጧ ያለውን ሁሉ የፈጠርክ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛ አዳራሽ
የቅዱሳን አባቶች የሚቃጠል መስዋዕታቸውን፣ የቁርባናቸውን፣ የዕጣናቸውን መዓዛ የተቀበልክ ሆይ በማኅፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብ። ለእናቴ የባሕር ልጅ ነኝና በብዙ ለቅሶና ሐዘን በትጋት በትሕትና ለችግረኞች ጦም አዳሪዎች በመመጽወት እንደዚህ ስትጸልይ እግዚአብሔር የልቧን ብርታት በአየ ጊዜ ስለ እሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቂሳርያ ሊቀ ጳጳሳት ወንድሟን አዘዘው። እርሱም ስለ እርሷ ጸለየ፣ በመልካም ጠባይዋ እጅግ ይወዳታልና። ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎትና ብሩክት አትኖስያን ለቅሶን ደሞ ሰማ። መልኳ ያማረ የምታስፈራ ያችን ልጅም ደሞ ሰጣት። ይቺውም ቅድስት አርሴማ ናት። እስከ 3 ዓመትም ድረስ አሳደገቻት። ከዚህ በኋላ አምላክን በወለደች በእመቤታችን ማርያም ስም ለተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመት በኋላ አባትና እናቷ ከካህናት ወገን የሆነ መልካም ጎልማሳና ያጋቧ ዘንድ ደሞ ወደዱ። ይህች ቅድስት አርሴማ ግን ይህን አልወደደችም ነበረ። ነገር ግን እንደ ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታን ተደሰቱ። የብጽዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነውና በዚያን ዘመን በዚያ አገር ውስጥ ከፊቷም ሆነ ከኋላዋ በመልክና በውበት የሚመስላት ደሞ የለም። ይህንን ዓለም በመናቅ ክርስቶስን ከተከተሉት ቅዱሳት ደናግል አንስት እመቤቴና የእውነት ፀሐይ ከሆነች ከእመቤታችን ማርያም በቀር 15 ዓመት ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴትን ልጅን ደሞ ፈለገ። መልኳ ውብ የሆነች አንድ ሴት ልጅን ይመርጡለት ዘንድ በሀገሩ ሁሉ እንዲሄዱ በሰሌዳም ደሞ መልኳንና ቅርጿን ሁሉ ስለው ይገልጡለት ዘንድ ሰዓሊዎችን ደሞ አዘዘ። እነዚህም ሰዓሊዎች ወደ ሮሜ አገር በደረሱ ጊዜ አንድ የደናግል ገዳም አገኙ። በዚያም ያችን ድንግል ቅድስት አርሴማን አገኟት። ይቺ ቅድስት አርሴማም ደም ግባቷ ያማረ መልኳ የሚያስደንቅ ነበረ። በዚህም በደናግሉ ገዳም ውስጥ ደግሞ መልክ እንደ እሷ ያለ ቆንጆ የለምና በመልካም የሚመስላትም ደግሞ የለም። በዚያም ሰዓሊዎች ስዕሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሥም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ ደግሞ እንዲመጡ ሕዝቡን ይጠሩ ዘንድ ደግሞ ነገሥታቱን መኳንንቱን ሁሉ ላከ። ደናግሉም ይህን ነገር ባወቁ ጊዜ አለቀሱ። ተነስተው እንዲረዳቸውና በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ ከዚህ ገዳም ደግሞ ወጡ። ወደ ንጉሥ ድርጣደስ የግዛት አገር ወደ አርመንያም ደረሱ። በምድረ በዳ ዋሻዎች ተቀመጡ። ቁጥራቸው 75 ወንዶች ሴቶች ከደናግል ውስጥ 39 ነበሩ። በትልቅ ችግርም ተቀመጡ። ምግባቸው የሚያገኙ አልነበሩም። ከእነሱም አንዲቷ መብራት ትሰራ ነበረ። ከዚች ሴት ስራም ደግሞ ይመገቡ ነበረ። ንጉሥ ዲዮቅልጥያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድር አርመንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማን ይዞ እንዲልክለት ወደ አርመንያ ንጉሥ ድርጣድስ መልእክት ላከ። እንግዲህ ደግሞ አለው ጠብቅልኝ፣ ወደ እኔም ላካት። የቅድስት አርሴማንም ሥራ ለንጉሥ ድርጣደስ አስረዱት። በዚያን ዘመን ንጉሥ ድርጣደስ ለጣዖት የሚሰግድ ፀሐይን፣ ጨረቃን የሚያመልክ ነበረ። ዳግመኛም የብልሃተኛ እጅ ሥራ የሆኑትን እንጨትንና ድንጋይን ደግሞ ያመልክ ነበረ። በቤቱም ደግሞ አስቀምጦ አማልክት ብሎ ደግሞ ይጠራቸውም ነበረ። እንደ ፈጣሪ እግዚአብሔር ያከብራቸውም ነበረ። ስለዚህም ነገር ደግሞ ከእርሱ ጋር ለጣዖት ደግሞ እንዲሰግዱ በማስገደድ የአገሩን ሰዎች ያወካቸው ነበረ። በልቡ ሰይጣን ገብቷልና በውስጡ መንፈስ ቅዱስ ስለሌለ እግዚአብሔርን ትቷልና። ይህ ንጉሥ ድርጣድስም
በሶሪያ አገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝና አፍርጦስ ድርሻ ደግሞ የተሾመው ስሙ ጤልሜዎስ የሚባል ገዥ ነበረ። እርሱም ደግሞ ነጣቂ ተኩላ ነበረ። የአለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግድ ያስገድዳቸውም ደግሞ ነበረ። እንዲህም የክርስቲያን ወገኖች እርኩሳን ጣዖታቱ ያሳደዳቸው ዘንድ ይይዛቸው ጀመረ። ብዙዎቹንም በማሳደድ ያሰታቸው ነበረ። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ ያሉ ነበረ። እነዚህም ይመሰገኑባቸው ዘንድ ወደ ንጉሥ ድርጣደስ እስከሚወስዳቸው ድረስ በእስር ቤት ያስሯቸው ዘንድ በዚህ በኋላ ደግሞ በእስር ቤት የታሰሩትን አወጣቸው። ሌሎችንም በቂሳሪያ የያዛቸው እጅግ ደግሞ በሰንሰለት አስሮ በአለንጋና በብረት ይገርፋቸው ደግሞ ጀመረ። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበረች። መጽሐፍቷንም እንደ ልማዷ ታነብ ነበረ። የምታነበውም ቃል ለመበተን ብዙ አይደለም፣ አንብባ ደግሞ በአገሩ ቋንቋ ለመተርጎም ነበረ እንጂ ለመስማት በሚቻል መጠን በአስተዋይ ልቦና ትገነዘበው ነበረ። ሐዋርያው ሕግን ሁሉ የሚሰራ በአንዲቷ ቢስት በኑሮው ውስጥ ወንጀለኛና በደለኛ ይሆናል እንዳለው ይቺ ቅድስት አርሴማ የመጽሐፍትን ሕጎች በጥንቃቄ ትጠብቃቸው ነበረ። ያን ጊዜ ብጽዕት አርሴማ እነዚህን ሰማዕት ሲገርፏቸው በአየቻቸው ጊዜ ስለ እነሱ ጠየቀች። ስለ ክርስቶስም እንደሚገረፍ ነገሯት። ያን ጊዜ እንባዋን ከዓይኖቿ በፊቷ ላይ አፈሰሰች። ስለ እነሱ ሰማዕታት ትጸልይ ዘንድ በልቧ ጭንቀት ወደ ሰማይ አንጋጠጠች። ከዚህ በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብሩሃን መላእክት አየች። ለነዚህ ሰማዕታት ይሰጧቸው ይሸልሟቸው ዘንድ። ያን ጊዜ ብጽዕት ቅድስት አርሴማ በታላቅ ቃል እየጮኸች ስለ ቅዱስ ስምህ ሰማዕት እሆን ዘንድ ጌታዬና አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። በዚያም በኋላ ልብሷን ለብሳ ወደ እነርሱ ሄደች። ብጽዕት ቅድስት አርሴማ በቀረበች ጊዜ ገዡ ጤልሜዎስ አያት። በአያት ጊዜ ደነገጠ፣ ልቡም ታወከ። ወደ ቤትም ትሄድ ዘንድ አዘዘ። ዳግመኛም የሚገርፋቸውን ይተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ሆይ ምን ሆንሽ? የመልክሽስ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? ብጽዕት ቅድስት አርሴማ ሆይ አንቺ በሁሉ የተሸለምሽ ሲሆን ከቤትሽ ሰገነት ያወጣሽ ሥራ ምንድን ነው? ለመከራስ ደግሞ ወደ እኛ ትመጭ ዘንድ ያስጨነቀሽ ምንድን ነው? አንቺ የያዝኋቸውን ስለ እኔ ተዋቸው ብትይ እኔም ከገረፋታቸው ስለ አንቺ እተዋቸዋለሁ የምትወጃቸውን ሌሎችንም አላት። ያን ጊዜ ብጽዕት ቅድስት አርሴማም ቀኝና ግራዋን፣ ደረቷን፣ ሰውነቷን ሁሉ በትምህርተ መስቀል ፊቷን አማተበች። ገዥውም ሰድበው ጀመረ እንዲህ እያለች አንተ ዝንጉና ወንጀለኛ፣ እነዚህ የጨከኑ የክርስቶስ ሰማዕት ስለ እኔ በምን ትላቸዋለህ? እነሱስ ለክርስቶስ ስም ሰማዕት የሆኑ ዘንድ የተዘጋጁ ናቸው። ብሩህ የሆነ የመንግሥተ ሰማያትን አክሊል ተዘጋጅቶላቸዋል። እኔም በጌታዬና በአምላኬ እስከምመሰገን ድረስ የእነዚህን ቅዱሳን ሰማዕታት መከራቸው እሸከም ዘንድ እወዳለሁ። በእግዚአብሔር አምላኬ ዘንድ የእነርሱን የክብር አክሊል አገኝ ዘንድ ነገር ግን በሥጋዬና የእነሱን መከራ እቀበል ዘንድ የእነዚህ ቅዱሳን በረከት ነጠብጣብና የአምላኬ ምሕረቱ ጸጋ ይድረሰኝ። ሞቴም ሕይወቴም ከእነሱ ጋር ትሁን አለች። እኛንም እንደ እነርሱ ጌታችን አምላካችን በሰማይ ባለው የመንግሥት ክብር ያዘጋጀን አሜን። የብጽዕት ቅድስት አርሴማ ረድኤት ኃይል ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር ለዘላለሙ አሜን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ማህበራችን እግዚአብሔር ይጠብቅልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም ግብፃዊትን ገድል አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእናታችን የቅድስት ማርያም ግብፃዊት ገድል በሥላሴ ስም አነባለሁ። በፍልስጤም ገዳማት በአንዳቸው ውስጥ ከሕፃንነቱ ጀምሮ በገዳሙ ሕይወቱን ምግባር ተኮትኩቶ ያደገ በአነጋገሩና በሕይወቱ የተቀደሰ ካህን ነበረ። አንድ አረጋዊ ነበረ። የዚህም አረጋዊ ስም ዞሲማስ ይባላል። መንፈሳዊ ሕይወቱ የታወቀ የነበረ ከመሆኑም የተነሳ በቅርቡ ከሚገኙት ገዳማትና ሩቅ ካሉት ገዳማት ሳይቀር ብዙዎች ወደ እነርሱ ደግሞ ይመጡ ነበረ። ሁል ጊዜ ቅዱሳት መጻሕፍትን ማንበብና ማጥናትን አያስታጉልም ነበረ። በረከቱ ይደርብን። ቅዱስ ዞሲማስ ስለ ገዳማዊ ሕይወት አጀማመሩ ሲናገር ገና በሕፃንነቱ የእናቱን ጡት እንደተወ 53 ዓመት እስኪሆነው ድረስ በብሕትውና ሕይወት ወደ ኖረበት ገዳም ደግሞ ተወስዶ እንደተሰጠ ይናገራል። ከዚህ በኋላ በሁሉም ነገር ፍጹም እንደሆነና ከማንም ሌላ ሰው ምንም አይነትም እርዳታ ሆነ ምክር ወይም ሊጠቅመው ደግሞ የሚችል ነገር እንደማያስፈልገው ወይም ሊያገኝ እንደማይችል ሆኖ ይታሰበው በክፉ ሐሳብ መሰቃየት ጀመረ። በሕሊናው የትዕቢት ሐሳብ እየተመላለሰ በራሱ እንዲህ ይል ነበረ፣ በዚህ ምድር ላይ እኔ ያላደረኩበት የብሕትውና ሕይወት ሊያሰኘኝ የሚችል መነኩሴ አገኝ ይሆንን? በበረሃውስ ከእኔ የበለጠ የብሕትውናውን ሕይወት ያለው ሰው ይገኝ ይሆንን? እያለ እንዲህ እያሰበ ሳለ በድንገት የእግዚአብሔር መልአክ ተገለጠለት፣ እንዲህም አለው፣ ዞሲማስ ሆይ በሰው አቅም ሊደረግ እስከሚችለው ድረስ በጽናት ተጋድለሃል። በብሕትውና ሕይወት በቁርጠኝነት ተጉዘሃል። ሆኖም ግን በፍጹምነት የደረሰ ሰው የለም። ከደረስክባት በላይ የሆነና ካለፍካቸው ትግሎች የሚበልጡና ገና ያልደረስክባቸው የማይታወቁ ተጋድሎች ከፊት ይጠብቁሃል። ወደ ድህነት የሚወስዱ ብዙ ተጋድሎን መንገድ እንዳሉ ትረዳ ዘንድ እንደ ታላቁ አባት አብርሃም የትውልድ አገርን ትተህ በዮርዳኖስ ወንዝ ወዳለው ገዳም ደግሞ ሂድ። ቅዱስ ዞሲማስም ከእግዚአብሔር መልአክ እንደተናገረው አደረገ። ከሕፃንነቱ ጀምሮ የኖረበት ገዳም ትቶ ወደ ዮርዳኖስ ሄደ። በመጨረሻም በእግዚአብሔር ወደ ላከው ገዳም ደግሞ ደረሰ። የገዳሙ በር አንኳኩቶ ለበር ጠባቂው መነኩሴ ማንነቱን ነገረ። በር ጠባቂው ለአበምኔቱ ነገረ። አበምኔቱ ወዳለበት እንዲገባ ደግሞ ሲፈቅድለት የተለመደውን ገዳማዊ ተምዕኖ ወይም ጸሎት አደረገ። መነኩሴ መሆኑን ሲያይ የገዳሙ አበምኔት ወንድሜ ሆይ ከየት መጣህ አለው።
እርሱም ደግሞ ዞሲማስ ከየት እንደመጣው መናገር አያስፈልግም። ነገር ግን አባቴ ሆይ እኔ የመጣሁት መንፈሳዊ ብቁኤቴን ደግሞ ፈልጌ ነው። ለሰዎች የእግዚአብሔርን መንገድ በማሳየትና ነፍሳቸውን ወደ እግዚአብሔር በማቅረብ ያላችሁን ታላቅ መንፈሳዊ ጥበብ ሰምቻለሁና ስለዚህ ወደ እናንተ መጣው በማለት መለሰ። የገዳሙ አበምኔት እንዲህ አለው፣ ወንድሜ ሆይ የነፍስህን ቁስል ሊፈውስ የሚችል እግዚአብሔር ብቻ ነው። አንተንም እኛንም መንገዱን ያስተምረናል ይመራናል ዘንድ ፍቃድ ይሁንልን። ሆኖም ድሆች የሆንን አረጋውያን እኛ ለመጎብኘት ያነሳሳ የክርስቶስ ፍቅር ነውና የመጣኸው ለዚህ ከሆነ ከእኛ ጋር ቆይ። ሕይወቱን ስለ እኛ ድህነትን አሳልፎ የሰጠው መልካሙ እረኛችን ሁላችንም የመንፈስ ቅዱስ ጸጋ ያሳድርብናል። ከዚህ በኋላ ዞሲማስ ከአበምኔቱ ፊት ደግሞ ወድቆ ጸሎቱን ቡራኬን ተቀብሎ በገዳሙ መኖር ጀመረ። በዚህም በምግባራቸው በተዘክሮት እግዚአብሔር የበለጸጉ በመንፈስ የሚቃጠሉና ሁሉን ነገር ስለ ክርስቶስና ለክርስቶስ ብቻ የሚሰሩ አረጋውያን ተመለከተ። ሳያቋርጡ ይዘምራሉ፣ ሌሊቱን በጸሎት ያሳልፋሉ። ሁል ጊዜ ስራ ከእጃቸው ጸሎት ከአንደበታቸው አይቋረጥም ነበረ። ከከንቱ ንግግር በመካከላቸው ጨርሶ አይሰማም ነበረ። የዚህ ዓለም ሀብት ንብረት መከማቸት ወይም ደግሞ መገዛትና መሸጥ፣ ስለዚህም ዓለም ሕይወት ደግሞ ማሰብና መጨነቅ በእነሱ ዘንድ ደግሞ ፈጽሞ አልነበረም። ቅዱስ ዞሲማስም ይህን በማየቱ በጣም ተበረታታ። ተጋድሎም ደግሞ ራሱን ደግሞ አዘጋጀ። የገዳሙ በሮች ደግሞ ሁል ጊዜ ዝግ ነበሩ። የሚከፍቱትም የሚዘጉትም ደግሞ ለገዳሙ አገልጋዮች ጉዳይ ከገዳሙ ውጭ ሲላኩ ነበረ። ገዳሙ በዓለም ሰዎች የሚጎበኝ ብቻ ሳይሆን ከነመኖሩም ያልታወቀ በረሃ ነበርና እግዚአብሔር ዞሲማስን ወደዚህ ገዳም እንዲሄድ ያደረገበት ምክንያት የሆነው የዚህ ገዳም ሕግ ስርዓት ነበረ። በታላቅ ጾመ ኢየሱስ መጀመሪያ ላይ ባለው እሁድ ካህኑ ቅዳሴ ቀድሶ ሁሉም መነኮሳት የክርስቶስን ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ከቅዳሴው በኋላ ወደ ቤተ መርፋቅ ሄደው ትንሽ ማዕድ ደግሞ ይሳተፋሉ። በዚህ ሁሉም በቤተ ክርስቲያን ውስጥ ይሰበሰቡና በአስተብርኮና ደግሞ በሰይድ ሆነው በዛህቅ ልብ ደግሞ ከጸለዩ በኋላ እርስ በርሳቸው በመንፈሳዊ አሳሳም ይሳሳሙና ይቅርታ ይጠያየቃሉ። ከዚህም እያንዳንዱ አበምኔቱን እጅ እየነሳና ከፊቱ ስላለው ተጋድሎ እንዲያስብ እየጠየቀ ጸሎትና ቡራኬውን ይቀበላሉ። ከዚህ በኋላ የገዳሙ በሮች ወለል ብለው ይከፈታሉ። መነኮሳትም እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው፣ የሚያስደነግጠኝ ማን ነው? የሚለውን የዳዊት መዝሙርን እስከ መጨረሻው እየዘመሩ ሁሉም ወደ በረሃው ደግሞ በመሄድ የዮርዳኖስን ወንዝ ይሻገራሉ። በገዳሙ ያለው ቤተ ክርስቲያን አገልግሎት እንዳይታጎል ለማድረግ 1 ወይም 2 መነኮሳት ብቻ በገዳሙ ይቀራሉ። በስንቅ በኩል እያንዳንዱ እንደ ሰውነቱ ፍላጎትና እንደ ብቃቱ የሚያስፈልገውን ወይም ደግሞ የሚቻለውን ያህል ደግሞ ይወስዳል። ሌላው ደግሞ የተቀቀለ ስንዴን ወይም ቴምርን ይወስዳል። እያንዳንዱም ደግሞ በማቅ የተሸፈነ ሰውነታቸውን በቀር ምንም ነገር አይይዙም። ለቁመተ ሥጋ የሆነ ነገር መመገብ ግድ ሲሆንባቸው በበረሃው የሚቀበሉትን እጽዋት ደግሞ ይቀምሱ ነበርና ዮርዳኖስን ከተሻገሩ በኋላ በተለያየ አቅጣጫ ይበታተናሉ። የሕይወታቸውን ስርዓት እንዲህ ነበረ። ሌላው የጾምን ጊዜ እንዴት እንዳሳለፈና እንዴት እንደ ጾመ እርስ በርሳቸው አለመነጋገር በእርስ አለመነጋገርና አለማወቅ ነውና አንዱ ሌላውን ቢያየው ርቆ ወደ ሌላ ቦታ ይሄዳል። መላውን ጾም እንዲሁ ብቻቸውን በመሆን በጾምና በጸሎት ከፈጣሪያቸው ጋር በመነጋገር ከቆዩ በኋላ የሆሳዕና ዕለት ወደ ገዳማቸው ይመለሳሉ። ማንም ሌላውን
መዋዕለ ጾሙን በበረሃ ውስጥ እንዴት እንዳሳለፈ አይጠይቅም። እያንዳንዱ መነኩሴ የጾሙን ጊዜ እንዴት እንዳሳለፈ ምስክሩ የራሱ ሕሊና እግዚአብሔር ብቻ ነበረ። ቅዱስ ዞሲማስ እንደ ሌሎች መነኮሳት ሁሉ አደረገ። ወደ በረሃ ውስጥ ርቆ ሄደ። ምናልባት በዚያ ብቻውን የሚኖር ገዳማዊ አባት ባገኘ በሚል ውስጣዊ ተስፋ ወደ በረሃው ውስጥ ደግሞ ዘልቆ ገባ። ወደ አንድ የታወቀ ቦታ ለመድረስ እንደሚቻኮል ሰው ሳይቋረጥና ሳይደክም ተጓዘ። ለ20 ቀናት ያህል ደግሞ በተከታታይ ወደ በረሃው ውስጥ ደግሞ ከተጓዘ በኋላ የ6 ሰዓት ጸሎትን ቆሞ ሲያደርስ ሳለ ከቆመበት ኮረብታ ቦታ ደግሞ በስተቀኝ በኩል ሰው የመሰለ ረዥም ግራጫ ጸጉር አይነት ነገር ደግሞ ተመለከተ። ቅዠት ወይም መንፈስ ወይም የሰይጣን ምትሃት ነው እያላሰበ በመስቀል ምልክት ባማተበበት ፍርሃት ከሩቅ በኋላ ራቁቱን የሆነ የሰውነቱን ቆዳ ደግሞ ተመለከተ። ያ ፀሐይ ሐሩር የጠቆረው የሰው አካል መሆኑን ደግሞ ተረዳ። በበረሃው የሚኖሩ ቅዱሳን ባህታዊ በማግኘቱ ደግሞ በልቡ በጣም ደስ አለው። እነርሱም ለማግኘት ደግሞ ወደዚያ ሰው ሲሮጥ ያ አካል ግን ደግሞ ከእርሱ ይሸሽ ነበረ። እነርሱም በኋላው ደግሞ እየተከተለ በመሮጥ ሊያደርስበት ደግሞ እንደሚችል ርቀት ላይ ደግሞ በደረሰ ጊዜ የእግዚአብሔር አገልጋይ ሆይ ከእኔ ለምን ተሸሻለህ? እባክህ ስለ እርሱ ስትል በዚህ በረሃ ስለምትኖርለት ስለ እግዚአብሔር ብለህ ቆየኝ። እንደ እኔ ካለ ኃጢአት ሽማግሌ ሰው ለምን ትሸሻለህ ብሎ ጮኸ። ይህን ባለ ጊዜ ያ ሰው በበረሃው አለቶች ውስጥ ደግሞ ካለ ጉድጓድ ነገር እንደገባ ሆኖ አየ። ዞሲማስም ተንበርክኮ እንደ ሕፃን አለቀሰ። አባት ዞሲማስ ሆይ ስለ ኢየሱስ ክርስቶስ ስትል ይቅር በለኝ። እኔ ሴት ስለሆንኩኝና እንደምታየኝ ራቆቴን በመሆኔ ወደ አንተ ልመጣ አልችልም። በእርሱ ሰውነቴን ሸፍኜ እንድመጣና በረከትህ እንድቀበል እባክህ አጽፈህን ወርውርልኝ አለችው። እርሱም በስሙ ስለ ጠራችው ረአድ ያዘው። ሆኖም የመንፈስ ቅዱስ ጸጋ ያደረባት ካልሆነች በቀር ስለ እርሱ ምንም የምታውቅ ነገር ሳይኖር በስሙ ልትጠራው እንደማትችል አስተዋለ። ወዲያውን አጽፉን ወረወረላት። ያን ከለበሰች በኋላ ወደ ዞሲማስ ዙራ እንዲህ አለችው፣ አባት ዞሲማስ ሆይ ኃጢአት ሴት የመሆን እኔን ለማየት ለምን ትፈልጋለህ? ከመንፈሳዊ ተጋድሎ ወደ ኋላ የማትል አንተ ከእኔ ምን ለመስማትና ለመማር ትፈልጋለህ? ዞሲማስም መሬት ላይ ወድቆ ተባርከው ዘንድ ለመናት። እርሷም እንዲህ በፊቱ ወደቀች። አንዱ የሌላውን ቡራኬ በመጠየቅ ሁለቱም መሬት ላይ ወደቁ። እርሱም እርሷን ባርኪኝ ይላታል፣ እርሷም እርሱን ባርከኝ ትለዋለች። ሁለቱም የሚስማሙ ባርከኝ፣ የሚሰማው ባርከኝ ባርከኝ የሚል አንድ አይነት ቃል ብቻ ነበረ። እንዲያ እየተባባሉ ብዙ ከቆዩ በኋላ እርሷ ዞሲማስን አባት ዞሲማስ ሆይ አንተ ካህን ስለሆንክ ብዙ ጊዜ ቅዱስ ቁርባን ስታሳርግ የኖርክ ስለሆንክ መባረክ የሚገባህ አንተን አለችው። ይህ ግን ዞሲማስን ወደ በለጠ ፍርሃት መደነቅ ወሰደው። ካህን መሆኑን በማወቋ እርሱ ግን በእንባው ሆኖ እንዲህ አላት፣ መንፈስ ቅዱስ የመላብሽና የከበርሽ ቅድስት እናት ሆይ አንቺ ከእግዚአብሔር ጋር እንደምትኖሪና ለዓለም የሞትሽ እንደሆንሽ ከሕይወትሽ ግልጽ ሆኖ ይታያል። ከዚህ በፊት ሳታይኝና ሳታውቂኝ በስሜ ጠርተሽኛልና ካህን መሆኔን አውቀሻልና እግዚአብሔር የሚያስደንቅ ጸጋ ሰጥቶሻል። ጸጋ የሚያደረውና በረከት የሚሰጠው በማንም ትእዛዝ ወይም በሰው ቃል ሳይሆን በመንፈስ ቅዱስ ፍቃድ ነው። ስለዚህ ስለ እግዚአብሔር ብለሽ ቡራኬሽን ስጭኝ፣ ጸሎትሽን እፈልጋለሁና እያለም ደግሞ ለመናት። በተናገረ ጊዜ የአረጋውያን ፍቃድ ለመፈጸም ስትል ለሰዎች ሕይወትን ለነፍሳቸው ድነትን የሚያስብና የሚጠነቀቅ እግዚአብሔር የተመሰገነ ይሁን አለች። እርሱም አሜን አለ። የቅድስት ማርያም ግብፃዊት በረከት በእኔና በእናንተ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እግዚአብሔር
ሀገራችንን ማህበራችን ይጠብቅልን ዘንድ ጸሎት ልመናችን ይቀበልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ግንቦት 6 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እያመንን ግንቦት 6 በዚህ ቀን ከግብፅ ደቡብ ዳፍራ ከሚባል አገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ስለዚህ ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማዕትነትን አክሊል ትቀበል ዘንድ ጣዋ ወደሚባል አገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱን ሊሰናበታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከአገሩ እስከ አወጣውና ሀገረ ጣዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑ በዚያ ከውሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቂዮስ ሀገር እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮች አንዱን አዘዘው። በዚያ ወታደር ጋራ ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ እውር የእግዚአብሔር ቅዱስ ሆይ ይቅር በለኝ፣ ዓይኖቼንም አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታዬ ኢየሱስ ክርስቶስ ስለዚያ እውር ለመነው። ያን ጊዜም ዓይኖቹ ተገለጡ። ይህን ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምኖ ክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር መኮንኑ ፊት የክብር ባለቤት በሆነ በጌታችን ኢየሱስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህ በኋላ መኮንኑ ቅዱስ ይስሐቅ ጽኑ ስቃይን አሰቃይቶ ወደ ሀገር ብህንሳ ሰደደው። በዚያም አሰቃዩት። በመርከብ ሲወስዱት የጽዋ ውሃን ለመናቸው። ከቀዛፊዎች አንድ ዓይኑ የታወረ ውሃን በጽዋ ሰጠው። የክብር ይስሐቅም ያን ውሃ በላዩ ረጨ። ዓይኑም ደና እንደ ሌላይቱ ሆነች። ጽኑ ስቃይን የሚያሰቃዩት የብህንሳ አገር ሰዎች ይህን ድንቅ ሥራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገድለው ብትተውም አንተ ታውቃለህ አሉት። መኮንኑን ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱን ቆረጡት። የምስክርነትን አክሊል ተቀበለ። በዚያም ምእመናን ሰዎች የነበሩ የአባ ይስሐቅንም ሥጋ በሰረገላ ጭነው በበሮች እየሳቡ ዳፍራ ወደ ተባለ አገር አደረሱት። ያሻገሩትም ዘንድ መርከብ ባገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት።
ቤቱንም አፍርሰው በስሙ ቤተ ክርስቲያን አድርገው ሰሯት። ሥጋውንም በውስጡ አኖሩ። እርሱም የሚያስደንቁ ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ እውነተኛ ምስክር ጸሎት ይማረን። በረከቱ ከእኔና ከእናንተ ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሚን። ሰላም ይስሐቅ በትዕግሥተ ሕማም ዘተሃየለ ቅኖተ ሐጺን ርሱን አመ ውስተ እዙነ ትተክል ኢትግህሰ አዲ ወኢተ አንተለ ወድህረ መጥባህት አጽፋረ እዴሁ ተነቅለ እንዘ ይወድዩ በቁስለ ግንፍለ። በዚች ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክብር አባ መቃርስ ዘመን ለአስቄጠስ ገዳም አባት ሆኖ ብዙ ትሩፋትን ሠራ። ለእርሱም እንዲህ ተባለ። አንዲት ዘሚሚት ነክሳው ገደላት። ከዚያም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘሚሚቷ መሞት በበረሃ ወደ አለ ወንዝ ወርዶ ሥጋውን ለዘመሚት ገልጦ እንደ ዝልጉስ እስኪሆን በዚያ 6 ወር ኖረ። ከዚህ በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነም ማንም አላወቀም። አንድ ጊዜ እየጸለየ 5 ቀን 5 ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከ ተቃጠሉ ድረስ ይቺ ትጋትና ተጋድሎ ከሰራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የራእይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። 10 ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚኖራቸውን ሸንበቆች ከእርሱ ጋር ነበሩና በየመንገዱ ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶ ሳለም እነዚያን ሸንበቆች ሰይጣን ነቀላቸው። አስሮም በቅዱስ መቃርስ ራስጌ አኖራቸው። በነቃ ጊዜ አያቸውና ወዲያውኑ አጣቸው። አደነቀ። እንዲህ የሚል ቃልን ሰማ። መቃርስ ሆይ ሃይማኖት ካለ አታወላውል፣ በሸንበቆች አትታመን። የእስራኤል ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራህ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። በዚህ በኋላ በጎዳና ሳለ ተጠማ። እግዚአብሔር ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀን ጅብ ወደ እርሱ መጥታ የልብሱን ይዛ ስትስብ ጀመረ። እርሱም እስከ ዋሻው ተከተላት። 3 ልጆቿን አወጣችለት። ባያቸው ጊዜ እውሮች ሆነው አገኟቸው። ከልቦናቸው አሳብ የተነሳ ያችን ጅብ አደነቃት። ግልገሎቿንም ይዞ በዓይኖቻቸው ውስጥ ምራቁን ተፋ። አዳይ በሆነ በመስቀል ምልክትም አማተበባቸው። ያን ጊዜ ድነው ከእናታቸው ኋላ ሩጡ፣ ጡቶቿንም ጠቡ። ከዚህ በኋላ ወደ በዓቱ ተመለሰ። እርሷም የበግ አጎዛ አመጣችለት። እርሱም ተጠቅሎ በላዩ እየተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው። በአንዲት ጊዜም ደግሞ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ፓኩሚስ ገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆመ። የሚሰራውም እንደ ቆመ ይታታ ነበረ እንጂ አይቀመጥም። መነኮሳቱም አባ ፓኩሚስ ይህንን ሰው በእኛ ዘንድ አውጣው፣ ሥጋ የለውምና አሉት። አባ ፓኩሚስ ሥራውን ይገልጥለት ዘንድ እግዚአብሔርን እስከሚለምነው
ታገሱኝ አላቸው። በለመነው ጊዜ እስክንድርያ መቃርስ እንደሆነ እግዚአብሔር አስረዳው። ያን ጊዜ አባ ጳኩሚስ መነኮሳት ሁሉ ወደ እርሱ ሂደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስ ከእሳቸው ጋር አስገቡት። በገዳም ውስጥ ስራቸውንም መካከል በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት አባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህ በኋላ ወደ በዓቱ ወደ አስቄጠስ ገዳም ተመለሰ። በእስክንድርያ አገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳስ አባ ጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድርያ አገር ሄደ። ሕዝቡን በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብንም ዘነበ። ከዝናብን ብዛት የተነሳ ምድሪቱ ትጠፋለች ብለው እስቲያስቡ ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜ ጸለየ። ዝናቡ በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህ አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔር በእጁ ድንቆች ተአምራትን ገለጠ። እርኩሳን አጋንንት ያደሩባቸውና ብዙዎች በሽተኞች አዳናቸው። ይህ አባትም የሰራቸውን በጎ ስራዎች ሊቆጥሯቸው የሚችል የለም። አንድ ሰው በጎ ስራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሥጋና ደም ክብር ምራቆን ሳይተፋ 60 ዓመት ኖረ። 100 ዓመት ከሆነው ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔ ከእናንተ ጋር ለዘላለሙ ጸንቶ ይኑር አሜን። ያለ ሐሰት አርኬ ሰላም ለመቃርስ ህሊና መንፈስ ዘትውህቦ መንገለ አርያም ያነብር ኃይለ መለኮት ሀበቦ ወእጓሊቲሃ ለዘእብ እምህማመ ኡረት ወተመንድቦ ህይንተ አህየዋላቲ በአጽዋኢሁ አቲቦ አንጻ በግእ ወሃበቶ ወሶበ። በዚህች ዕለት የቅዱስ ኤስድሮስ አባት በንድላኦስ በምስክርነት አረፈ። ደግሞ የምንኩስናን ሥራ ገንዘብ ካደረግኩ ይበቃኛል ብሎ ጵጵስና አልሾም ያለ የጻድቁ የአባ አሞን የእረፍቱ መታሰቢያ ነው። በረከታቸው ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ አሜን። በዚች ቀን ቅድስት ዲላጊ ከ4 ልጆቿ ጋር ምስክርነት ሆና አረፈች። እነርሱም ሱርስ፣ ሃርማን፣ ያፍ ናቸው። ይህችም ቅድስት በክብር ባለቤት ክርስቶስ ሃይማኖት የጸናች ናት። መኮንኑም አርያኖስ ሀገር አስና በደረሰ ጊዜ ልጆቿን እየነዳች ተቀበለችው። በፊቷም ቁማ አርያኖስ ሆይ ሰማይን ምድርን በውስጣቸው ያለውን በፈጠረ በክብር ባለቤት ኢየሱስ ክርስቶስ የማምን ክርስቲያን ነኝ አለችው። ልጆቿም እንደርሷ እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሰምቶ ቁጣን ተመላ፣ ራሳቸውን በሰይፍ ቆረጠ። ምስክርነታቸውን ፈጽመው ነፍሳቸውን ወደ ክብር ባለቤት ኢየሱስ ክርስቶስ መላእክት ወሰዱ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። አርኬ ሰላም ለኪ ሰማዕት ዲላጊ ሰናይተ ስም ዘሀገረ እስና ዘሃዳጊ ምስለ ደቂቀኪ 40 አንበለ ትንትጊ እምትሱኢ ለአማልክት ወእምዕጣነ ታርጊ ተመትሮ ክሳድ
አብደርኪ ወሃደርኪ ዮግ። በዚህች ዕለት ደግሞ ንጽህናን ከቅድስና ድንግልናን ገንዘብ ያደረገች ተሐራሚት ሰሎሜ አረፈች። ይህችም ቅድስት ወረብ ከሚባል አገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገች ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜ አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም፣ አባለ ዘሩ ተቀስፏልና። በእንደዚች ያለች ራሷን ሰውራ በሌሊት ሄደች፣ በእግዚአብሔር ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራት ዘንድ በቀንና በሌሊት ትማልድ ኖረች። ጌታችን ልመናዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባስ ምንኩስናን የአባ ዮሐንስ ከማ እጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን አባቶችን ጎዳና ተጓዘች። በመጽሐፈ ገድሏ እንደ ተጻፈ ብዙዎች ድንቆች ታምራትን እስከ ማድረግ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም ጸሎቷ ይማረን፣ በረከቷ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖራል። አርኬ ሰላም ብል በሰሎሜ ጥባብ ጸቃውአ መዓር ዘትትኤለድ አምሳለ ተገብሮታ ለህን ምስለ ደናግል ትትአሰይ በቤተ ከብካብ አህለቅት ስጋሃ በስቃያ ጽማ እጹብ እስከ ወደዋ በንስቴት መሶብ። በዚህች ዕለት ገድሉን በሰይፍ የፈጸመ የከበረ አባት አባ ደናስዮስ አረፈ። እግዚአብሔር በጸሎቱ ይማረን ለዘላለሙ አሜን። አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደሉን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ገናና የሆነውን ከበረውን ስሙን አባታችን እንበል። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር እና ላይክ በማድረግ ለዓለም ሁሉ ታደርሱልን ዘንድ በአጋዕዝተ ዓለም ቅድስት ሥላሴ ስም እንጠይቃችኋለን። በቅዱሳኑ ስም እንማጸናችኋለን። በማድረጋችሁ ደስ ሊላችሁ ይገባል። ሰብስክራይብ ያላደረጋችሁን ብዙ ቤተሰቦች አላችሁና እባካችሁን ሰብስክራይብ ያደረጋችሁን ቁጥራችንን ለዓለም ከፍ ብለን እንድናሳይ ይረዳናል ማለት ነው። የእግዚአብሔር ቤት የተባለው ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም